መርጃና አቴሽ ከሰሞኑ በጣም እየተጨቃጨቁና በብዙ መንገድ እየተጣሉ ናቸው ያሉት። መርጃን በጥይት ከተመታች በኋላ አቴሽ ብዙ እያዘነላት በመካከላቸው ያለው መቀራረብ እየጨመረ እየመጣ ነበረ። ነገር ግን አሁን አስሊ እየተሳካላት ነው። ሁለቱን እያባላቻቸው ትገኛለች። መርጃን እዚህ ጋር ለአባቷ እየተከላከለች ነው። አቴሽ ደግሞ መርጃንን በአባቷ ምክንያት ሊጠላት ከጫፍ እየተቃረበ ነው ያለው። በአስሊም ተንኮል ምክንያት ሁለቱ ጥንዶች አሁን ፍቅራቸው እየቀዘቀዘ እየመጣ ነው የሚገኘው። አቴሽ ውስጡን ቢወዳትም መርጃናም ተናዳ ወደ ክፍሏ እየመጣች ነው። ምክንያቱም አቴሽ አባቷ አይደል ላይ የሚያረገው ውሳኔ የሚጨክነው ጭካኔ በሙሉ እያበሳጫት ነው የሚገኘው። ከዛ ወደ ክፍሏ እየገባች እያለ በድንገት መጣና እጇን ያዝ ሲያደርግ ነበር። ስማ ወደድክም ጠላም ቤተሰቤን ጠብቃለሁ፣ ገባ ቤተሰቤን እንከባከባለሁ፣ ይህን አረጋለሁ፣ በተለይ ደግሞ ካንተ ንዴትና ካንተ ብስጭት ሁሉን ነገር አደርጋለሁ እየሰማኝ ነዋ ስትለው ነበረ። አረለ ብሎ ከኮት ውስጥ ያንን ፍለሽ እያወጣው ነበረ። አንድ ጊዜ እኮ አርገሽዋል እኮ አንድ ጊዜ አርገሽዋል። ቤተሰብሽን ከሰርቱ ወንጀል ለመጠበቅ እየሞከርሽ ነው። ስሚ እስኪ እኔ ያልገባኝ ነገር አለ እያላን ነበር። ምንድነው የምታሳየኝ ያለችው ነበር። ይሄ ያጎትሽ ፍለሽ ነው፣ በጣም ብዙ ፋይል ነበረው፣ ግን ይሄ ፍለሽ አንቺ ጋር ነበረ እያላን ነው። ምንድነው የምታወራው? ምንም እየገባኝ አይደለም። ስለዚህ ምንም አቅል ነገር የለም አለችው። እጇን እያያዘ ለቀቃትና ከዛም በኋላ በቀታ ጌጥ የምታስቀምጥበት ጥንጥ የአራት ማዕዘን ሳጥናለች። እሷን ይዟት መጣ። ይሄ የአባትሽና የአጎትሽ ሚስጥር እዚህ ሳጥን ውስጥ ነበረ፣ ይሄ ፍለሽም እዚህ ውስጥ ነበረ ብሎ ወረወረው። ጌጡ ይበተናል። እንዴ አንተ ምን ሆነሃል ብላ ፍጣ የተመለከተችው ነበረ። ስሚ ላንቺ ፍትህ ምን እንደሆነ አይገባሽም በጭራሽ። የሰው ለቅሶ የሰው ሀዘንም አይገባሽም። በቀጥታ የአባትሽን ኃጢአት ለመደበቅ ጭቃ ውስጥ ተዘፈዘፍሽ እያላን ነበረ። እየነገርኩ ነው አቴሽ፣ እኔ ስለዚህ ነገር ማቀው ነገር የለም እኮ ነው የምልህ። እስኪ ለምንድነው የማትተወኝ? ለምንድነው ማትተወኝ? ቆይ አንድ ጊዜ ለምንድነው ማትረዳኝ እያለች ትጠይቀዋለች። እሱ ደግሞ ይሄ ጉዳይ ያንቺ ጉዳይ ብቻ አይደለም የአባትሽ ጉዳይ ጭምር ነው። ለዛ ነው ይርታል። የኔ አይደለማ እኔ አላቀማ ካላወኩስ ምን ላርግልህ ታዲያ? እንዴ ለምንድን ብዬ ነው የምደብቀ? ሲጀመር አባቴ ንጹህ እንደሆነ ተረጋግጧል። ታዲያ ለምንድነው አሁን ድረስ የምትጠይቀኝ እያለችው ነበረ። ገና በማስረጃ መረጋገጥ አለበት። አባትሽ ወንጀለኛ መሆኑ ይረጋገጣል፣ ደርስበታል፣ እውነቱን ነው የምነግርሽ እያላን ነበር። የፈለግሽውን ነገር መሸፋፈን፣ መዋሸት፣ መደበላለቅ ትችያለሽ፣ ነገር ግን እደርስበታለሁ ሲላት እሷ ምንም ደብቅ ነገር የለም እያለችው ነው። የኔ አይደለም ነው የምልህ ተረዳኝ አለችው። በዚህ ምክንያት ተጨቃጨቁ። አሁንም ንትርኩ ቀጠለ። ምን አይነት ሰው ነው እያለችው ነው። ምክንያቱም ይህን ፍለሽ ለፖሊስ የሰጠውና ሚዲያ ላይ እንዲወጣ ያደረገው እሱ እንደሆነ እዚህ ጋር ሲነግራት ተናዳበት ነበረ። አንቺ ደበክሽ፣ እኔ ደግሞ አወጣኝ አላት። ፍለሹን ተቀበለችው። ተናዳ ጥላው እየወጣች ነበረ። እሱም ይበሳጫል። በተለይ ደግሞ የተደበቀ ማንነቱ እንደምትደርስ በነግራው በቀጥታ የመጣችው ወደ አስሊ መኝታ ክፍል ነበረ። አስሊ ልብስ እያስተካከለች ነው። መርጃን ስትት አንቺ እዚህ ምን ታደርጊያለሽ? ውጪ ከዚህ ስትራ ነበር። ይሄ ያንቺ ነው፣ ይሄ ያንቺ ጣጣ ነው፣ እኔ ክፍል መተሽ የደበቅሽው ስትራ ነበር። ምንድነው የምታወሪው? አባትሽ ነፍሰ ገዳይ ነው። አባትሽ ነፍሰ ገዳይ ስለሆነ ልያስ ሲል ደነገጥሽ፣ በረገግሽ አረል እንዴ? ልቦና ሻቋል። እኔ ከዚህ ጋር ምንም የሚያገናኘኝ ነገር እንደሌለ አለቻት። እርግጠኛ ነሽ? እኔ ማስታወሰው አንቺ ምን ያህል ውሸታም ከሃዲ እንደሆንሽ ብቻ ነው። ያረግሽኝን ነገር አንድም ውሸት እንኳን አረሳም። ምንት መርዛም እንደሆንሽ ትላታለች። አስሊ ተንተባተባ አፏ። ከዚህ በፊት መርዛኛለች ምናምን ብለሽ ዋሽተሽ ነበረ። ይሄ ውሸትሽና አስመሳይነትሽ አንቆ ሊደፋሽ እንደሆነ ነው በደንብ አድርጌ የማውቀው አለቻት። አስሊ ዝም ብላ ትመለከታታለች። ስሚ እኔ ግን አንድ ቀን ሁላችሁንም እቀየረባችኋለሁ። ገባሽ አይደለ? ይሄ የደበቃችሁት ማንነታችሁ በሙሉ ይወጣባችኋል። 187 ቀኑን ላልጠብቅ ባንድ ጊዜ ጠልዤ ነው ከዚህ ቤት የማስወጣችሁ ስላልነበረ በጥፊ ልመታት አስሊ እጇን ሰነዘረች። ድንገት መርጃን እጇን እያዘች ነበር። እንዳሞክሩ ስላልነበረ አንቺ ከማረት ውጭ ምንም አታውቂም፣ በጥፊ ልልሽ እችላለሁ ብላስቲስ ታስፈራራ ነበር። ከክፍሌ ውጭ ስትላት ይሄ አንቺ ክፍል አይደለም፣ ቤቱም የእናንተ አይደለም፣ ይሄ ቤት የኛ ቤት ነው ብላት ወጣች። አስሊ ትናድዳለች። በሌላ በኩል አቴሽ ከቤት እየወጣ ነው ያለው። አቴሽ ከቤት እየወጣ ሃይደር እንዲሁም ነዚር አሁንም በር ጋር እየወጡ ናቸው ያሉት። አሁን ማንም የለም እዚህ ጋር እነ መርጃን ሌሎችም ሴቶች የሉም። ስለዚህ አቴሽ ሃይደር ሊያናግረው እየመጣ ነው። ከጀማል ጋር ኳወራው ነበረ። ቅድም መርጃን ስለመጣች በስነ ስርዓት ማውራት አልቻልኩም ነበር። ልክ ልነግር ፈልጋለሁ። ገባ እኔ ነገሮች ሲያልቁ ሲቀሩ ደስ አይለኝም። በአንድም በሌላ መንገድ ግን ቢሆን ጨርሰዋለሁ እያለ ነበር ሃይደር። ድንገት አቴሽ የሆነ ነገር ሊያደርግ ሊጣላ ነበረ። ጀማል የአቴሽን እጅ እየያዘው ነበረ። አቴሽ እጁን ከጀማል መንጭቆ እያስለቀቀ ነው ያለው ውስጥ ገብቶ። ታዲያ ፍጠና፣ ታዲያ ምን ነው ቆየ ዘገየህ እኮ ምናልባት ብዙ ጊዜ ላይኖርም ይችላል ይናስበበታል ይለዋል። ነዚርና ጀማል ደግሞ እዚህ ይፋጠጣሉ። ስማኛ ትላንትና አይደለም የተወለድ ነው ሃይደር ይልድርም ማለት ልክ እንደ ተራራ ነው። ገባ በአንተ በማይረባ ማስፈራሪያና በማይረባ ንግግር በጭራሽ ሊሸነፍም ሊፈርስም አይችልም። ገባ አንተ እሳት ከሆንክ ይህን ተራራ አታቃጥለውም፣ ስፈቅድልህ ብቻ ነው የምታቃጥለው እያሉ ነበረ። እኔ እሳት አልሆነም ፈንጂ ነው የምሆነው። ተራራውን በሙሉ እንዳለ አጋየዋለሁ፣ እንዳለ እደረማምሰዋለሁ፣ ፍርስርስ ድርምስምስ ነው የማረገው እያለ አቴሽ እዚህ ጋር መዛቱን ቀጠለ።
ሃይደር ወደ ወገቡን ይዞ እየሰማ ነበረ። አቴሽ እንደዚህ በአንድ ጊዜ ደም ፍላት የያዘውና ሃይደር እንደዚህ የጠላበት ምክንያት ሃይደር በጭራሽ ሊገባው አልቻለም። ግን እዚህ ጋር አቴሽ ፊት ለፊት ያለ ጠላቱ ሆኖበታል። ጊዜው ሲደርስ ሁሉን ነገር አስረዳለሁ እያለ እዚህ ጋር አቴሽ የሚያስረዳበት መንገድ ግን ዱላ ወይም ደግሞ ቅጣት የቀላቀለበት እንደሆነ ይናገራል። ይሄ ገና መጀመሪያው ነው እያለው ነበረ። ሃይደር ወገቡን ይዞ አላውንም ቢሆን ምን ሊለኝ ነው እያለ ዝም ብሎ ማዳመጥ ቀጥሏል። ነዚር ከኋላ ቆሞ ይሰማል። ነዚር ብዙም አልቆየ፣ በቃ ልድ ብሎ ጥሏቸው ይሄዳል። አቴሽ በሌላ በኩል እሱም ወደ ቢሮ ሊሄድ ነው። ድንገት መርጃን ጠደፍ እያለች መጣችና ዘላ መኪና ውስጥ እየገባች ነው። መኪና ውስጥ ስትገባ ድንግጦ እያያ ነበር። ወዴት ነው እያለ ነበር። ንዳው ስሩ ነበረ። የሆነ ጉዳይ አለብኝ፣ ወደ ካምፓኒ መሄድ አለብኝ አለችው። እኔ ከዚህ በኋላ ካንቺ ጋር መሄድ አልችልም፣ ውረጅ እያለ ነበረ። እኔ መሄድ አለብኝ ወደ ካምፓኒ እንሂድ፣ እምቢ ካልክ ታክሲ ይዤ እሄዳለሁ፣ ችግር የለም ብላ ልትወር ስትል ድንገት የመኪናውን በር ያዘው። እጇንም ጨምሮ እየያዘ ነበር። ቆይ አንዴ እያላን ነበረ። በዚህ መንገድ እየያዛት እኮ መጀመሪያውን እምቢ ማትል ከሆነ ለምን እንደዚህ ትላለህ ታዲያ እያለች ከራሷ ጋር እያወራች ነበረ። መኪና ውስጥ እንዳሉ በቀጥታ ይሄዳሉ። በሌላ በኩል አስሊ ስልክ እያወራች ነው ተደብቃ። ሄሎ ሁሉም ነገር እንዳልኩ ነው በጭራሽ አይ አይደለም ይዘጋች። እሺ አመሰግናለሁ፣ እየወጣኝ ነው ስደርስ አሳውቃለሁ እያለች ነበር። ድንገት ሙዚየን ስታዳምጣን ነበረ። ከማን ጋር ነው የምታወሪው አንቺ ከማን ጋር ነው የምታወሪው ብላ ከኋሏ ስትመጣበት ውይማ አስደነገጥሽኝ እኮ ቀሳቲም እንዴ ስትላን ነበረ። ምንድነው እያዘጋጅሻለሽ? ምንድነው ምትሰሪው አለቻት። ለማርጃን የሚገርም ሰርፕራይዝ አለኝ አለቻት። ሰርፕራይዝ ትላለች ሙዚየን። አዎ ሰርፕራይዝ የራሴን እንትን እያረኩ ነበረ ስትል በድንገት በሩ ጋር ድምፅ ተሰማ። ከዛ ሙዚየን ቆይ ዝም በይ ብላት በቀጥታ ሙዚየን ወደ በሩ ተጠጋች። ቀስ ብላ ተጠጋችና በሩን ቶሎ ብላ በረገደችው። ስትከፍተው ነርሚን በርጋ ቆማ ጆሮ እየጠባች ነበረ። ነርሚን በርጋ ቆማ ጆሮ እየጠባች በነበረበት ሳት ላይ ድንገት በሩ ሲበረገድ ሙዚየንና አስሊ ሲያፈጡባት እየተጣላችሁ ድምፅ ሰምቼ እኮ ነው ስራ ነበረ። አንቺ ሴት ተለወጪ ዲስካውንት ድረስ አላደግሽም እንዴ? በርጋ ቆመች ጆሮ እየጠባሽ ጭራሽ ሰው መግደል አላፈርሽበትም። አሁን ደግሞ ጆሮ ልጠቢ ነው ስትላን ነበረ። እኔ ባለጌ ናት እንዴት እንደዚህ ይባላል ብላ ነርሚን እየተናገረች ነው። ከዛ መዛት ጀመረች። አሳያችኋለሁ ብላ ገና ስትጀምር ሙዚየን በሩን ዘጋችባት ፊቷ። ከዛ ሙዚየን ዞር አለች። ነርሚን ትታቸው እየሄደች ነበረ። በሌላ በኩል ነዚርና ሃይደር አብረው እያወሩ ናቸው። በር አካባቢ ላይ ሆነው ይሄን ልጅን ስነስርዓት ማስያዝ አለብን፣ ከመጪም ጊዜ በላይ ብልጥ መሆን አለብን እያል ነበር ሃይደር። ነዚርን በዚህ ይስማማል። ሃይደር ነዚርን አግዘኝ እያለው ነው። አግዛለው ይለዋል። በመጨረሻም እሱን እንደሚቀድሙትና እንደሚበልጡት ይነጋገራሉ። በዚህ ተስማምተው ነዚር መኪና ውስጥ ገብተው ይሄዳል። በሌላ በኩል አቴሽ እንዲሁም መርጃን ከደቂቃዎች በኋላ ካምፓኒው ጋር ደረሱ። ከዛ ወደ ውስጥ እየገቡ ነበረ። ሊፍት ውስጥ ነበሩ። በድንገት ነበረች ጠበቃዋ የመጣቸው። ከዛ በኋላ ከአቴሽ ጋር ማውራት ጀመረች። እንዲሆነው እያለች አንዴ ሊፍት ውስጥ ገቡና ከዛም ከሊፍቱ እየወጡ መርጃን ከጎናቸውን አሁንም ትራመዳለች። አቴሽ ከእሷ ጋር ይህን ጉዳይ ሲያወራበት መርጃን ደግሞ አጠገባቸው ሆና ስታዳምጥ ምንም አቴሽ ደስ እያሉ አይደለም፣ ምቾት እየነሳው ነበረ። ከዛም በኋላ በቃ ቡና ልጠጣ እናመጣለሁ አላት። እዚህ ጋር መርጃን መለየት ፈልጎ ነበረ። መርጃንን ጥሏት ሄደ። መርጃን ወደ ቢሮ አልቴር ነው። ድንገት እዚህ ጋር ዲሜት አገኘቻት። ዲሜት ጓደኛዋ ስታገኛት እያቀፈች ሰላም ስትላን ነበረ። ታውቂያለሽ ይህ የኤሉል ሆስፒታል ፕሮጀክት ለእኔ ምን ያህል ወሳኝ እንደሆነ እና የውስጠኛውን ዲዛይን ለአንቺ ስራውን ብሰጥሽ ደስ ይለኛል። ዲሜት ይህን ነገር ለመስራት ፈቃደኛ ነሽ አለቻት። ከዛ ዲሜት አዎ በጣም ደስ ይለኛል እያለቻን ነበረ። ይህን ፕሮጀክት እኔ በመቀበሌ ደስተኛ ነኝ ብላ ስትነግራት እዚህ ጋር መርጃን በጣም ነበረ ደስ ያላት። በዚህ መንገድ ይስማማል ነው። በሌላ በኩል አቴሽም ቢሆን እዛው ቢሮ ውስጥ ነው የሚገኘው። ከዛ በኋላ መርጃን አሁንም ቢሮ ውስጥ ናት ያለችው። ድንገት ዲሜት መጣች። ተጨንቃ ነበረ መርጃን ደህናነሽ ግን እየተጨናነቅሽ ትመስያለሽ፣ ምንድን ነው ለነገሩ? ይሄ ሰው እያጠገብሽ ሆኖ እንዴት ላትጨናነቂ ነው አለቻት። መርጃን ከዛ ብሶቷን መናገር ጀመረች። ምን ባክሽ እኔ ምንም እየገባኝ አይደለም ዲሜት፣ በቃ ባህሪውን ይሄ ነው ብዬ መወሰኑ ራሱ አልቻልኩም፣ ለይቼ ላውቀው አልቻልኩም። አንዴ ጥሩ ይሆንብኛል፣ አንዴ መጥፎ ይሆንብኛል፣ አንዴ ጨካኝ ይሆንብኛል፣ ግራ ገባኝ እኮ ስትላን ነበር። አዎ እኮ እሳት ይሁን በረዶ ይሁን አይታወቅም፣ በቃ እንደዚህ ነው አንዳንዴ ሰው ክፉ ሲሆን አለቻት። አዎ የሆነ በቃ በሆነ መንገድ ስለኛ ብዙ ነገር ያውቃል፣ ስለኛ ብዙ ነገር በቃ ሊያውቅ ይችላል፣ እኔ ግን ስለሱ ምንም ማውቀው ነገር የለም እያለቻን ነበረ። ምናልባት ደብቆ ሊሆን ይችላል አውቆ አለቻት። አዎ እንደዛ ነው የሚሆነው፣ ሰው እንዴት ያለፈ ህይወት የለውም፣ እንዴት ያለፈ ታሪክ የለውም ስትላን ነበረ። ይሄ ማለት ትርጉሙ እንደሆነ ታውቂያለሽ፣ እየገባ ስለ ድሮ ማንነቱ አጥፍቷል ማለት ነው። ይሄ ደግሞ ማለት የሆነ የሚደብቀው ነገር አለ ማለት ነው፣ የሚፈራው ነገር አለ። ይሄ ነው ችግሩ። መርጃን አንቺ ግን ልደርሽበት ይገባል። እሺ አንድ ቤት ውስጥ እየኖርሽ ስለዚህ ሰው እንዴት አታውቂ? ምን ማለት ነው? ሰው እኮ አይደለም ስለ ባሉ ስለ ባልደረባው ብዙ ነገር ሊያውቅ ይችላል። መርጃን አውቃለሁ አሁን በጣም እንደተጨናነቅሽ፣ ነገር ግን አንድ ነገር ላሳስብሽ ፈልጋለሁ። ይሄን ነገር መፈለግ አለብሽ። እንደውም ቢሮ ሄደሽ አሁን ፈልግ ያለቻት። ኧረ አይሆንም፣ ከመጣብኝ እንጣላለን። አይሆንም ከባድ ነው ስትላ ነበረ። ቢሆንም ችግር የለም ከቢሮ እንደወጣ ፈልገሽ ገብተሽ ፈልግ ያለቻት። አራራ ከዚህ በፊትም ፈልጌ ነበረ፣ ነገር ግን ምንም ነገር ላገኝ አልቻልኩም አለቻት። ምናልባት አሁን ሊኖር ይችላል። አሁን ምንም መቸኮል አያስፈልግም። ገባሽ አይደለ? አንዴ ክፍሌ መታ ስለበረበረችው ድጋሚ የሆነ ነገር ባስቀምጥ መታት በረብሮ ብሎ እሱ ሊገምት ይችላል። ስለዚህ አሁን ገብተሽ ፈለግ አድርጊ፣ ቶሎ በይ ስራ ነበር። ድንገት አቴሽ ከራሱ ቢሮ እየወጣ ነበረ። ይኸው መርጃን ወጣ ሂጃውን አሁን ሚር ትችያለሽ እያለቻን ነበረ። መርጃን በቀጥታ ከተቀመጠችበት ተነስታ ወደ እሱ ቢሮ እየገባች ነው።
በሌላ በኩል ነርሚን ቤት ውስጥ ናት። አሁንም ቢሆን ከሙዜን ጋር ፉክክሯ እንደቀጠለ ነው። ሙዜን በዋናው ሳሎን ተቀምጣለች። ነርሚን ስልክ እያወራች እየመጣች ነበር። አዎ ይህ የታወቀ እኮ ነው፣ ውሸት እኮ ነው። የእኛን ስም ለማጥፋት ለአመታቶች ያህል በወርቅና በከበረ እንቁ የተገነባው ስማችንን ለማጥፋት የተደረገ እንትን ዘመቻ እኮ ነው። ይገርማል። ኧረ ደህና ነን፣ ፈጣሪ ይመስገን። ጠላቶቻችን ብቻውን ይፍሩኛማ አንፈራም። በነገራችን ላይ ላለፉት ጊዜያቶች ላንቺ በጣም ብዙ እርዳታ ትሰጥ ነበር፣ ታውቂያለሽ። ጓደኝነታችንም እንደጠበቀ ነው። ስለዚህ በዚህ ዓመት ለምን የምርጥ በጎ አድራጊ ሽልማቱ ለኔ ያሰጭኝ ማለት ለብዙ ነገር እንትንም ሆናለሁ። አይ ለዛ አይደለም እንደ ማባረታቻም ጭምር ነው። እያለፍንበት ካለው ነገር አንጻር ስማችን ለማጥፋት ብዙ የተነሱብን ሰዎች አሉ። ነገር ግን እኛ እነሱ እንዳሰቡን አይነት ሰዎች አይደለንም። ስለዚህ ለምን ሽልማቱን ያልወስድም ስትል ነበረ። ደስ ይለኝ ነበረ ወይዘሮ ነርሚን። ነገር ግን ሙዛይንም አለች ማለት እሷንም ሰላም በይልኝ ስትል ነበር። ነርሚን መቀናት ጀመረች። ሙዛይን ከኋላ ነበረች። ከዛ ነርሚን ስልኳን ታረቅና ሰላም እያለችሽ ነው። ሰላምታውን ተቀብላለች ትላለች ነርሚን አውቃ። ሙዛይን ብትሆንም በጣም ብዙ ለኛ እርዳታ ስትሰጥ ነበረ። የእሷን ውለታ ማንረሳም። ስለዚህ የአሁኑ ሽልማት ለእሷ ሊሰጥ ታስባል። እሷ እጩ ናት አለቻት። ነርሚን ተናዳ ስልኩን ዘጋችው። ሙዛይን እየሳቀች ነበረ። እኔ ነኝ መድኃኒታችሁን የማውቀው ብላ ትስቃለች። በሌላ በኩል መርጃን አትሽ ቢሮ ለቆላ ሲወጣ እሷ ሰተት ብላ ወደ ራሱ ቢሮ እየገባች ነበረ። በዚህ መንገድ ሰተት ብላ ግራና ቀኟን 10 ጊዜ እየተመለከተች ስትገባ በፍርሃት በድንገት ነበረ አስሊ ያየቻት። መርጃን ወደ አትሽ ቢሮ ከገባሽ ባላዩን ነገር እንደምታገኝ ተስፋ እያደረገች አይኗን ማማተር ጀመረች። ዊዲሜት ለምንድን ነው አንቺን የሰማሁሽ? አሁን ብያዝስ ብላ ዶክመንቶችን ማገላበጥ ትጀምራለች። እንደዚህ በፍለጋ ተጠምዳ ባለችበት ሰዓት ላይ ሊመስላት የሚችለውን ነገር በሙሉ እያነሳች ስታይ ስትፈትሽ በድንገት ደግሞ አትሽ ወደ ራሱ ቢሮ እየመጣ ነበረ። አስሊ ቆም ብላ ወደ አትሽ ቢሮ እያፈጠጠች ነበረ። አትሽ እንደመጣ ችግራል እንዴ ምንድን ነው እያላን ነበረ። ከአንተ ቢሮ ውስጥ የሆነ ድምፅ ይሰማኛል፣ የሆነ ሰው ገብቷል አለችው። የምን ድምፅ እያላን ነበረ። ከዛ ጥሏት ወደ ራሱ ቢሮ ሄደ። እሷ ባንድ በኩል የሆነ ወረቀት ነገር ነበረ፣ እሱን እያነሳች ነው። ከዛ በኋላ ይህን ዶክመንት ገና ከፍታው ልታየው ነበረ። በካኪ ወረቀት የተሸፈነ ነው። ድንገት እሱ መጣ። ሲመጣ ደንግጣ አየችው። እሱም አያት። ድንገት አስሊ ነዚር እየደወለላን ነው። እሺ ሄሎ እያለች ከቦታው እየራቀች ነበረ። ማለቴ ምን ፈልገች ነው ደግሞ በአሁኑ እያላን ነበረ። ምንም የሆነ ነገር ፈልጌ ነበር የመጣሁት፣ እሱን አጣሁኝ በቃ ብለ ትወጣ ነበር። ምን ፈልገሽ ይላታል። እውነቱን ስነግርህ ስላንተ ለማወቅ ፈልጌ ነበረ አለችው። የያሹ ወረቀት ግን የጨረታው ወረቀት ነው፣ ከአንቺ ህይወት ጋር ምንም የሚያገናኘው ነገር የለም ብሏት ተቀበላት። ስለኔ ስፈቅድልሽ ብቻ ነው ልታቂ የምትችው እያላን ነበረ። ይሄ ዶክመንት ምንም አልተከፈተም። በአንድ በኩል እሷ በቃ ተወኝ ብላ ልትወጣ ነበር። እጇን ያዛት። ነግርሽ ነበር ከዚህ በፊት ይኸውልሽ አትንቀሽቀዢ፣ ምንም ማግኘት አትችይ ብዬሽ ነበረ አላት። ለምንድነው እንደሚስጥር የደበቅከው አለችው። መደበቅ ስላለበት ይላታል። ከዛም በኋላ ጥላው እየወጣች ነበረ። አትሽ ምድሮ ከኔ የምትፈልገው ብሎ በቀጥታ ቁጭ ብሎ ይብሰለሰላል። በሌላ በኩል ነዚር ቢሮ ውስጥ ነው ያለው። ነዚር በስራ ተጠምዷል። ድንገት ዞሩ ሲል እህቱንም ቢሆን በስራ ተጠምዳ እያያት ነው። ከዛ አሁን ወደ እህቱ ወደ ዲሜት ቀረበና ምንድነው እንደዚህ ያጨናነቀሽ አላት። ከዛ እሷ ስለ ፕሮጀክቱ ነገረችው። ይሄ ነገር እውቀቴን በደንብ ይጨምርልኛል፣ ፍቀድልኝ እንድሰራ አለችው። ብዙም ደስ አላለውም ነበረ። እሺ አላት። ደስ ብሏት እያቀፈችው ነበረ። መርጃን በሌላ በኩል ከያሸር ጋር እዛው ካምፓኒ ውስጥ ናት። ዞር እያለች ነበረ። ከዛ አብረው የወሩ ድንገት የሆነች ሴትዮ መጣችና መርጃንን ጠፍነግ ጋር እጇን ያዘቻት። ባለጌዎች ናችሁ እናንተ፣ ልጄ ታለ ልጄን ገደላችሁብኝ፣ ለምሮ ልጄን የገደላችሁብኝ ስትል ነበር። ያሸር ደግሞ እመቤት ተረጋጊ እያለ ነበር። እባክህ ዘር በል አንተ ብላ በቀታ ከማርጃን ጋር ፍጥጫዋ ቀጠለ። አንቺ ነሽ ልጄን የገደልሽብኝ እያለች ስትጮህባት ድንገት አስሊ መጣች። እየሳቀች ስታይ ካምፓኒ ውስጥ የሚሰሩ ሰዎችም ቢሆኑ ግራ ገብቷቸው የመርጃ ሁኔታ ሲከታተሉ ነበረ። እች ሴት በጣም ተናዳለች። በአንድ በኩል መርጃን እየወቀሰቻት ነው። የኔ ትንሽ አትረጋጊም እንዴ? እኔ ይገባኛል በጣም እንደተናደድሽ ስላ ነበር። ንዴቴ ገባሽ ንዴቴ? አንቺ ምን የሚገባሽ ነገር አለ? ልጄ መቃብር ውስጥ ነው ያለው ገባሽ አይደለ? ልጄን ገድላችሁብኝ እያለቻት ስጮህባት ነበረ። በአንድ በኩል መርጃን ግራ ገባት። ነገር ግን ሴትዮዋ መርጃን እየነቀነቀቻት ልጄን አጠፋችሁብኝ ስትላ ነበረ። ከዛ ገፈተረቻት። መርጃን ወደቀች። መርጃን እያለቀሰች ነበረ። እናንተ ሀብታም ሰው ምንም ስነ ስርዓት የላችሁም ትላታለች። አስሊ አንድ ነገር አስታወሰች። ይህም ሴትዮዋ ከቀናት በፊት አግኝታ ነበረ። ከዛ ነገሮችን ጥምም አድርጋ ነበር የነገረቻት። ልጅሽን እነሱ ናቸው እየገደሉብሽ እንደዚህ አድርገው ብላን ነበረ። እነዚህ ሀብታም ሰዎች በድሃ ነፍሱ ሁልጊዜ እንደቀልዱ ናቸው። ምንም ስነ ስርዓት የሚባል ነገር አያውቁም። ምህረት ርህራሄ እንኳን አያውቁም። እኔ እንግዲህ ይህን መጥቼ ለአንቺ የነገርኩሽ ህመማችን ተመሳሳይ ስለሆነና ስለሚቀራረብ ነው ብላን ነበረ። ያችን መርጃን የምትባል ሴት እጇ አለበት አለቻ። ሴትዮዋ ይህን አስታውሳውን መርጃንን ጥላት እንደዚህ ስትጮህባት ድንገት አትሽ መጣ። ተንሳስፎ መርጃንን ከወደቀችበት እያነሳን ነበረ። ጀማል ሴትዮዋን እያስወጣን ነው። ሁላችሁም ነፍሰ ገዳዮች ናችሁ እያለች ሴትዮዋ ትጮዋለች። አትሽ በሌላ በኩል መርጃ ደገፍ አድርጎ ወደ ሌላ ቦታ ይዟት እየሄደ ነበረ። አስሊ ትናድዳለች። በሌላ በኩል ወደ ቢሮ ይዟት መጣ። መርጃንን አትሽ ውሃ እየሰጣት ነበረ። ቆይ ምን አርጌ ነው ምንድን ነው ነገሩ? ያቺ
በፊት ያቺ ሴት ብዙ መከራ እንዳሳለፈች ግልጽ ነው፣ ግን እኔስ ምን አረኩኝ እያለች ስታለቀስ ነበረ። አይዞሽ እያለሱ ያባብላል። ከዛም በኋላ ጥሏት እየወጣ ነበረ። ከደቂቆች በኋላ ጨረታ ይካሄዳል። በጨረታው ላይ የአቴሽ የነዚር እንዲሁም የሌላ ድርጅት ተወክሏል። ከዛ በኋላ የመጀመሪያው ጨረታ ዋጋ ተጠራ። ዋጋው 8 ሚሊዮን ነበረ። ከዛ ደግሞ የአቴሽ ጨረታ ተጠራ። ጨረታው 10 ሚሊዮን ነበረ። የአቴሽ ምን ያህል ገንዘብ እንዳቀረበ ሲነበብ በጣም ነበር ደስ ያለው። ከዛ በመጨረሻም አሁን የነዚር ነው የሚነበበው። ሲነበብ የነዚር ለጨረታ ያቀረበው ዋጋ 10 ሚሊዮን ከ1 ዶላር ነበረ። $1 ዶላር ብቻ ነው ከአቴሽ ተሽሎት የተገኘው። የመጨረሻ ስለሆነ ዋጋ ማሻሻል ስለማይቻል አቴሽ ተበለጠ። አቴሽ ተሸነፈ። አቴሽ መሸነፍ በድም ተሸነፈ። ነዚር ይስቃል። አሁን አቴሽ የመጀመሪያው የሚጠረጥረው መርጃንን ነው። ቅድም የጨረታ ወረቀቱን አይተዋለች ብሎ ይናደዳል። አስሊ መታ ጨመረችለት። እሷ ናት የካደች ስትለው ነበረ። እንደዚህ እያረገች አስሊ ከነዚር ጋር ተማክራ አቴሽ መርጃን እንዲጠላት ለማድረግ እየሞከረች ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።